ሰላም የንቁ ቤተሰቦቻችን የዕለተ ዓርብ ዋና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። በብዙ ጠቅላይ ስራ አስኪያጅ በተሰጠ አመራር ከፍተኛ የልማት ዘመቻ ስራ ተከናወነ። ተጨማሪ አለ። መላው የጠቅላላ ጽህፈት ቤቱን ሰራተኞች አስተባበረው የልማት ስራ ዘመቻ በዋናው መስሪያ ቤት ግቢ ለረጅም ዓመታት አገልግሎት ሲሰጡ በነበሩ ግዙፍ ሁለት ትልልቅ መጋዘኖች ተከማችተው የነበሩ በርካታ ንብረቶችና በየመልኩ በአግባቡ ቦታ እንዲይዙ በማድረግ የግቢውን ውበት በመጠበቅ ተጨማሪ የልማት ስራዎችን ለማከናወን በመታሰቡ ነው የልማት ስራ ዘመቻ የተካሄደው ሲሉም ተናግረዋል። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በሁለቱም ግዙፍ መጋዘኖች ለረጅም ዘመናት በውስጣቸው አከማችተው የያዙትን በርካታ ቅዱሳት መጻሕፍት ቋሚና አላቂ እንዲሁም አገልግሎት የሰጡ ንብረቶችን በአግባቡ ተለይተው በተገቢው መንገድ እንዲቀመጡ በቀጣይም ለአገልግሎት ምቹ እንዲሆንና ቦታው ጽዱ ሆኖ የልማት ስራ እንዲሰራባቸው ምቹ ለማድረግ በተለይም በዋናው መስሪያ ቤት ግቢ ደረጃውን የጠበቀ ውበት እንዲይዝ ለማድረግ መላው ሰራተኞችን በአስተባባሪነትና ተነሳሽነት በርካታ የዘመቻ ስራ ተሰርተዋል ሲሉም ተናግረዋል። በዚሁም የስራ ዘመቻ ብፁዕነታቸው የሰጡትን መመሪያ ተግባራዊ በማድረግ የመምሪያው ኃላፊዎች በስራቸው መላውን ሰራተኛ በማስተባበር የታዘዘውን የስራ ዘመቻ በከፍተኛ ተነሳሽነት እንዳስፈጸመም ተናግረዋል። በብፁዕ ጠቅላይ ዋና ስራ አስኪያጁ አመራር ሰጭነት የተመራው የዛሬው የልማት ስራ ከስራ ባለፈ ብዙ ትርጉም እንዳለው አክለውም ተናግረዋል። ይህም የሰራተኛውን አንድነት፣ የስራ ተነሳሽነት ያሳየ በጠንካራ አመራር ለሚመራ አመራር ታዛዥ የሆነ በጋራ ቢተባበር ታምር መስራት የሚችል መሆኑን ያሳየ በአጠቃላይ የዘመቻ የልማት ስራ ብዙ ትርጉም ያሳየ ውጤታማ እንደነበር ለመረዳት ችለናል ሲሉም ተናግረዋል። በመጨረሻም በትናንት ነው የተጀመረው የልማት ስራ ከፍተኛ የቤቱን ወጪ የቆጠበ ከመሆኑም በላይ አንድነት የተነሳሳ የስራ መንፈስን ያሳየ በመሆኑ ተጠናክሮ ሊቀጥል እንደሚገባም ተናግረዋል። ብፁዕ አቡነ በርተለሜዎስ በርዕሰ አድባራት ወገዳማት የሚገኙትን የአብነት መምህራንና ተማሪዎችን ጉብኝት አደረጉ። እንደሚከተለው ይቀርባል። ብፁዕ አቡነ በርተለሜዎስ በድሬዳዋ ሀገረ ስብከት ስር ባሉ ገዳማትና አድባራት ያሉ የአብነት ትምህርት ቤቶችን የበለጠ ተጠናክረው እንዲቀጥሉ መንፈሳዊ አገልግሎት የበለጠ እንዲስፋፋ በሰጡት አባታዊ መመሪያ መሰረት በትናንትናው ዕለት በርዕሰ አድባራት ወገዳማት ደብረ ምሕረት ቅዱስ ሚካኤል ካቴድራል በመገኘት የአብነት መምህራንና ተማሪዎችንም ጎብኝተዋል። ብፁዕነታቸው በጉብኝታቸው ወቅት እንደተናገሩት አባቶቻችን መምህራን ከቅዱሳን ሐዋርያት የተቀበሉትን አደራ በአግባቡ እየተገበሩ ቀንና ሌት አገልግሎታቸውን እያገለገሉ በየቀኑ ለቤተ ክርስቲያን ተተኪ የሆኑ ደቀ መዛሙርትን እያፈሩ እንደሚገኙ ሐዋርያው ቅዱስ ጳውሎስ ከምዕራፍ 3 ከቁጥር 11 ላይ እንደተናገረው የምናውቀውን እንናገራለን፣ ያየነውን እንመሰክራለን በማለት ምስክርነታቸውን ሰጥተዋል። ብፁዕነታቸው አሁን ያለው ቤተ ክርስቲያን አገልግሎት የበለጠ ለማጠናከርና ደቀ መዛሙርትን ከማፍራት አንጻር ብቁ ለማድረግ የቤተ ክርስቲያን አገልግሎት እጥረት እንዳያጋጥም በሁሉም አድባራትና ገዳማት ጉባኤ ቤቶች ተከፍተው የበለጠ ለማስፋፋት ትኩረት ተደርጎ እየተሰራ እንደሆነ ተናግረው በርዕሰ አድባራት ወገዳማት የሚገኙ መምህራን የበለጠ እንዲበረታቱና ደቀ መዛሙርቱን እንዲያፈሩ ለሁሉም መምህራን ተገቢውን ትኩረትና እንክብካቤ እንዲደረግ አባታዊ መመሪያ ማስተላልፈዋል። በኔዘርላንድ በአራቱም አብያተ ክርስቲያናት በጋራ የተቃውሞ ሰልፍ ተካሄደ። እንደሚከተለው ይቀርባል። በኔዘርላንድና በደሃንግ በአራቱም አብያተ ክርስቲያናት በጋራ የተዘጋጀ የተቃውሞ ሰልፍ የሀገሪቱ የኔዘርላንድ አብያተ ክርስቲያናት ህብረት ተጠሪዎች በተገኙበትና መልእክት በማስተላለፍ በጭፍጨፋ ለተገደሉ ድምጽ በመሆን መልእክታቸውን አስተላልፈዋል። በኔዘርላንድ ደሃንግ በተደረገው የተቃውሞ ሰልፍ በጀርመንና አካባቢው ሀገረ ስብከት የአራቱም አብያተ ክርስቲያናት መዘምራን የመዘምራን ልብስ ተጎናጽፈውና ምዕመናን እንዲሁም በሆላንድ አብያተ ክርስቲያናት ህብረት ተጠሪና በአምስተርዳም የአብያተ ክርስቲያናት ህብረት ተጠሪ ተገኝተው የሀዘናችን ተሳታፊ በመሆን የተሰማቸውን ጥልቅ ሐዘን ንግግር በማድረግም አስተላልፈዋል። ማርያም ሐዘነ ልቦናን ታቀልልን የሚለውን መዝሙር በእንባ ተዘምሮ ጧፍ በማብራት በእምላ በአባቶቻችን ጸሎት የሰልፉ ፍጻሜ ሆኗል። ህዳር 19 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ሰናይ ለሰብ ወታዛዚ ለህዝብ የተባለ ለሰው መልካም ነው ገብርኤል። እስቲ መልካም ነው በሉት። እስቲ ገብርኤል መልካም ነው በሉት። አዎ ክፎች በስተው መልካሙን ደጉን የዋውን መልአክ እግዚአብሔር ሰጥቶናል ጠባቂ አድርጎ እና ይገርማችኋል። ጴጥሮስን ሲመለከተው ተኝቷል። ጠባቂዎቹ አይናቸው ያያል። ጠላት አይኑ እያየ አንተን ይዞ ወደ ከፍታ ይወጣል። የመልአክ የከፍታ ዘመን ያርግልን እና ይገርማችኋል። ጠባቂዎቹ እኮ አሉ፣ ነቅተዋል፣ አልተኙም። የተኛው ጴጥሮስ ነው። ልብ አድርጎ ጴጥሮስ ተኝቷል። ጎኑን መጣና መልአኩ መታ አደረገው። ከተኛንበት የክፋት አልጋ ላይ ያንሳል። ከተኛንበት የዝሙት አልጋ ላይ ያንሳል። ከወደቅንበት የርኩሰት አልጋ ላይ ይሄ መልአክ ያንሳል። ጎኑን መጥቶ ፈጥነ ተነሳ ነው። ምን ብለህ ተነስ? ኢትዮጵያውያን ፈጥናችሁ ለጸሎት ተነሱ። ወደ ንስሐው ገስግሱ።
ወደ ቅዱስ ምስጢር ተሳትፎ ድረሱ። ተነስ አለው ጴጥሮስን። ተነስ አንተ እናቴ ልጅ ትተኛለህ? አሁን የሚተኛበት ጊዜ አይደለም። ተነስ። ገብርኤል ሲመጣ ተነስ ነው የሚለን። ተነስ አለው ጴጥሮስን። እንዴት እጅና እግሩ የታሰረ ሰው ፈጥኖ ይነሳል? አስባችሁ ታውቃላችሁ? እጁ የታሰረ ሰው፣ እግሩ የታሰረ ሰው፣ የተኛ ሰው ፈጥነ ተነስ ቢሉት የሰው ድጋፍ ይፈልጋል አይፈልግም? ንገሩኛ። ያዘዘው መልአክ እኮ ነው። ገብርኤል ተነስ ካለ የሞት ያክል የተውሽውን ነገር መጥቶ ያነሳልሻል። ይኸው በቃ አይታፈስም። የኔ ነገር አብቅቶለታል ያልከውን ነገር ይሄ መልአክ ሲመጣ እንደገና ያነሳልሃል። ከእጃችሁ የተወሰደባችሁን ነገር ወደ እጃችሁ ይመልስላችኋል። ከእጃችሁ የተበተነባችሁን ነገር ወደ እጃችሁ ይሰበስብላችኋል። አሁንም ይሰብስብልን፣ የተወሰደብንን ይመልስልን። እና ይገርማል። ተነስ አለው። ተነሳ። ሲመለከት የጌታ መልአክ ነው። ቅድም ጨለማ ነው ሲተኛ፣ አሁን ግን ብርሃን ነው። ቅዱስ ገብርኤል መጥቶ በሕይወታችሁ ያለውን በኑሮ ያለውን ጨለማ ያብራላችሁ። የኑሮውን ጨለማ ይክፈፍላችሁ። አላሳይ ያለውን ጨለማ ያርቅላችሁ። በቃ መጣ። ገብርኤል ሲመጣ ጨለማ የሚባል ነገር የለም። መጥቶ ብርሃን ሆነ። ብርሃናዊ መልአክ ነው። አያችሁ፣ ብርሃን ሆነ ጨለማው። ከዛ በኋላ ጴጥሮስ ዝቅ ብሎ እግሩን ሲያይ እግሩ ላይ የነበረው ሰንሰለት ሰው አልነካውም፣ ግን ተፈቷል። የፈታው ማን ነው? በዚህ ጉባኤ ውስጥ ያላችሁ ዳግማዊ ቁልቢ ነው፣ የታምረኛ ቦታ ነው። ሳትፈቱ አትሄዱም። ቅዱስ ገብርኤል ሁላችሁንም ይፍታችሁ። እጁንም ሲመለከት እጁ ላይ የነበረው ሰንሰለት ወርቆላችኋል። በእጃችሁ ሰርታችሁ እንዳትለወጡ ጠላት የተበተባችሁን ትብታብ ገብርኤል ይፍታላችሁ። በቃ ቅዱስ ገብርኤል ወጣና ፈታው እና ይገርማችኋል። ጴጥሮስን አንድ ትእዛዝ ነው ያስተላልፈው። የሰማችሁ ነው። ፍጠንና ተከተለኝ አለው። ገብርኤል ይቅደም፣ እኛ እንከተላለን። ማን ይቅደምልን? በመንገዳችሁ ስትወጡ የራማው ልዑል ገብርኤል ቅደምልኝ በሉት። እሱ ሲቀድም ጠላት ያስቀመጠውን ጉድጓድ እየደፈነ የጠላትን የመርዝ ብልቃጥ እየደፋ ጠላት ያስቀመጠውን የተንኮል ሴራ እየበጣጠሰ አንተን በደላላ ሜዳ እንዲያሻግር ከፈለግ ተከተለኝ ብላችሁ እንዳትጸልዩ ቅደምልኝ በሉት። ገብርኤልን ይቅደምላችሁ እና እኔ ቀድማለሁ፣ አንተ ምን በለኝ አለው? ተከተለኝ አለው። ለምንድን ነው ገብርኤል የሚቀድመው? ለምንድን ነው የጌታ መልአክ እኔ ልቅደም ያለው? የተዘጋውን በር ሊከፍትለት፣ የተዘጋውን የጤና በር ይሄ መልአክ ይክፈትልህ እና የመጀመሪያው በር ላይ ሲደርስ በሩ ተከፍቷል። ሁለተኛው በር ላይ ሲደርስ በሩ ተከፍቷል። ሶስተኛው በር ግን ወደ ከተማ የሚያወጣ በር ነበር። ትልቅም በር ነበር። ጋንም ነበረበት፣ ቁልፍ ነበረው። ያንን ሶስተኛው በር ጋር ሲደርስ ራሱ በሩ አውቆ ተከፈተለት። ገብርኤል ለካ የተዘጋው በር ያውቀዋል። ራሱ በሩ ገብርኤልን ሲያይ የተከፈተ አለ። ሴንሰር የሌለው በር አይገርማችሁ? የብረት በር መዝጊያ የነበረው በር ገብርኤልን ሲያየው፣ እየሰማችሁ ነው? ሴንሰር ያላቸው በሮች ጠጋ ስትሏቸው አይደለም የሚከፈቱት። ገብርኤልን ሲያይ ግን ያንተ በር ይከፈትላል። እድል ይከፈታል፣ ስራ ይከፈታል፣ ንግድ ይከፈታል፣ በረከት ይጀምራል። እረ ይጀምርልን ይሄ መልአክ። የተዘጋው ሁሉ ይክፈትልን፣ ይክፈትልን። ይሄ መልአክ ደግ ነው። መልአክ የበረከት አባት ነው ገብርኤል። እንጀራ የሚያበላ መልአክ ነው ይሄ ገብርኤል። ደግ ነው፣ ሚስጥረኛ ነው። ይገርማችኋል። የተከፋን ገጽ ደስ የሚያሰኝ ብሩህ የሚያደርግ መልአክ ነው። ለሰው መልካም ነው፣ ለሕዝብም ታዛዥ ነው። ወውቱ ርሁቀ መዓት ወብዛ ምሕረት፣ ከመዓት የራቀ ለምህረት የሚላክ መልአክ ነው። ከቅዱስ ገብርኤል ከቅዱስ ሚካኤል የማይለይ በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት ተብሎ የተጻፈላቸው የማይነጣጠሉ ለእርዳታ አብረው የሚመጡ የሚፈጥኑ መላእክት ናቸው። ቅዱስ ገብርኤልም ቅዱስ ሚካኤልም በመንገዳችን ሁሉ ጠባቂያችን የሆኑ። ይገርማችኋል እግዚአብሔር ልጆች፣ ቅዱስ ጴጥሮስ በሩ እንደተከፈተለት ጴጥሮስን ይዞ ከእስር ቤት አስመልጦት ወደ ከተማ አወጣው ይላል። ወደ ታወጣው ጴጥሮስ እስካሁን ድረስ ተኝቶ ስለነበረ ህልም የሚያይ መሰለው እንጂ የጌታ መልአክ መጥቶ ከእስር ቤት እንደፈታው አላመነም ነበር። ወደ ከተማ መውጣቱን ሲያውቅ የጌታ መልአክ ከሰንሰለት ከእስራት ፈታኝ አለ። የማ መልአክ? እስቲ ዛሬ የጌታ መልአክ በሉ። እስራቴን ፈታልኝ። የጌታ መልአክ ሰንሰለቴን ቆረጠልኝ። የጌታ መልአክ የተዘጋውን ከፈተልኝ። አሜን ይሁንላችሁ። አመስግኑት እግዚአብሔርን። በጴጥሮስ ምክንያት የጸሎት ተያዘ ብያቸዋለሁ። በቤተ ክርስቲያን ስለ ጴጥሮስ መፈታት የሚያለቅሱ የሚያነቡ ሰዎች ነበሩ። ከዛ
ጴጥሮስ በሌሊት ሄደና በራቸውን አንኳኳ ይላል። በምን አሁን ሌሊት በራቸው ቢንኳኳ ሚስት ቀና ብድግ ትልና አጠገቧ ያለውን ባሏን እንዲህ ትላለች፣ አንተ ድምጽ ሰምቻለሁ ወንድ አይደለ በል ቢያትሪ ዘውጣ ትላለች። እንዴ ብቻዬንማ አልወጣም ምን ታጋፍጭኛለሽ ሊል ይችላል ባል ፈራ ካል አይደል እንዴ ካለቅንማ አብረን እንለቅ ነው እንጂ የድሮዎቹማ ኮስተር ብለው አባወራ መቼም ቆንጆ ድምጽ ነው ያለው አይደል የሆነ ድምጽ አሰምቶ ማስበርግጎም ሌባ ይመልሳል የድሮዎቹ። ያሆኖቹን እንኳን አላቅም እንደው አታሷሽኝ በጣም ሳቃችሁ እንዴት እንደሆነ አላቅም። እግዚአብሔር ከሁላችን ጋር ይሁን እና ይገርማችኋል ሌሊት በር ከተንኳኳ ልንገምት ምን ችለው ሌባ ነው የምንለው። እየሰማችሁ ለምን ዘመድ ሌሊት ሊጠይቅ አይመጣማ ከተንኳኳ የሆነ ድምጽ ከሰማን ሌባ ነው የምንለው። ተሰብስበው እየጸለዩ ነው አልተኙም መንፈሳዊ ነገር እያወሩ ነው የአብያተ ክርስቲያናት ነገር የቤተ ክርስቲያን ነገር ስለ ክርስቶስ በመነጋገር እንቅልፍ የላቸውም እረፍት የላቸውም ነበር በማርቆስ እናት ቤት። ይገርማችኋል እና በሩ ተንኳኳ እነሱ አልተኙም። እየሰማችሁ ነው በሩ ሲንኳኳ የቤት ሰራተኛ ነበረችና በሩን ለመክፈት ወደ በሩ ጠጋ ስትል የጴጥሮስን ድምጽ ሰማች ይላል። በዚህ ዕለት የናፈቃችሁትን ሰው ድምጹን መስማት የምትፈልጉትን ሰው ድምጽ ይሄ መልአክ ያሰማችሁ ዛሬ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን